ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። በዛሬ ቪዲዮም ዘና ፈታ የምትሉበት ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የምትጠበቀው እንግዲህ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እንድታውላችኋለሁ። እንዲሁ ደግሞ ኮሜንትም ላይ ሀሳባችሁ እንዲሰጡኝ እጠይቃችኋለሁ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። ኧረ ስለፈጠረሽ ራስሽን አስከብሪ። በቃ አትሂጂ እሱ ጋር ከዚህ በኋላ ከርኩኝ እግሬን ይቁም። አትሂጂ የተባልሽ የአፍሽን ፍሬ በላሽ። ይኸው ምን አይነት እሺ፣ እየመጣው ሰላም እንዳትዪ የምር ናቃርኩሽ። የምር ሰላም እንዳትዪ። እኔ እሱን ሰላም ካልኩት እጄን ይቁመጠው። ተሸራርፈሻለሽ እኮ ምን አለ ሰላም ባትዪ። ሰላምታ እንኳን ሰላምታ አይኑ ካየሁት ራሱ አይኔን ያጥፋው። እሱም ካየው አይኔ የማለች እንግዲህ እንዳለችው መጨረሻ ላይ እንግዲህ ሆነላት ማለት ነው። ላይክ ሼር ማድረግ እንዳትረሱ። ወደ ቀጣይ ቪዲዮ እንሂድ እስቲ። ሄሎ ልጆትን አግቸዋለሁ። አሁኑኑ አካውንቴ ውስጥ 1000 ብር ያስገባሉ አያስገቡም? ብሩክ መጀመሪያ ሰላምታ አይቀድምም? ስሜ እንድታወቁት ጋሼ ትሩ ኮለር ተጠቀማለሁ እንዴ? ቆሌን ገፈቡት ጋሼ። ሻውን ያስገባሉ አያስገቡም? በቃ በዚህ ቁጥር ቴሌብር ላይ ያስገባልሃለሁ። አረ ቴሌብር ላይ እንዳይልኩ ነው። ቴሌብር ላይ ብድር አለብኝ እና ምን ማድረግ ይቻላል? ልጆትን የሚፈልጉ ከሆነ መተው በካሽ መክፈል ይችላሉ። ቆይ ግን ከዛ በፊት የትኛው ልጅ ነው ያገትከው? የትኛው ልጅ ነው? አተ ስሙ ማን ነው? ያብስራ የሚባለው ልጅ ነው ያገትኩት። ወይ ገላገልከኝ። ውለድልህ ስትፈልግ አንተ አይፈልጉም እንዴ ቤት? ኧረ ይመቻቸው ጋሼ ይመቻቸው። እንዴት ነሽ? ሁልጊዜ ነው በዚህ ስታልፍ እያየሁሽ። በጣም ነው ደስ የምትይኝ፣ በጣም ነው የምወድሽ እና እባክሽ ፍቅሬን ተቀበይኝ። በጣም ነው የምትመችኝ። በጣም ደስ ይላል። እሺ ደስ ይለኛል፣ ግን ቅድመ ሁኔታዎች አሉኝ። እሱን ከተቀበልከኝ ችግር የለውም። አንደኛ አይፎን 17 የምትገዛልኝ ከሆነ፣ ሲቀጥል ደግሞ መኪና ትገዛልኛለህ። ከዛ ቤት አብረን የምንኖርበት ማለት ነው። በዛ ላይ ደግሞ ስንጋባ ምንም አይነት ጭቅጭቅ የሌለው የማትመታኝ ከሆነ አገባለሁ። እህቴ እዚህ ቦታ ላይ እኮ መሆን ጥሩ አይደለም፣ ለሴት ልጅ ጥሩ ቦታ አይደለም። እሺ ወደ ቤት በጊዜ ሂጂ። ኧረ ይመች ወንድሜ። እዚህ ቦታ ላይ እሱ አይሆንም። አይፎን 17 መኪና አይሆንላትም። የመቼ አባቴ። እስቲ ወደ ቀጣይ ቪዲዮ እንሂድ እስቲ። ሴቶች ልብሳችሁን እስከ ጦታችሁ ጫፍ እስከዚህ ጋር ዝቅ አድርጋችሁ የምትለብሱ ግን ወንድ ልጅ ለማሳቀቅ ነው ወይስ ለማማለል ነው ወይስ? እስቲ ጠይቅልኝ እናቴ። እውነትሽ ነው። ለእኛም ግራ ገብተናልና ምን እንዳሰባችሁ ብቻ አላውቅም። ፍሪደም እንደፈለጋችሁ ሆኑልኝ ብያችኋል። እስቲ ወደ ቀጣይ ቪዲዮ እንሂድ። ልጅ እያለሁ በጣም ድሃ ነበርኩ። ኦኬ። አሁን ደግሞ አድጌያለሁ። አሁን ደግሞ ያደገ ድሃ ነኝ። ኧረ ይመችሽ። ድሮ ሕፃን እያለሁ በድሃ ነበርኩ። አሁን ደግሞ ካደግኩ በኋላ ያደግኩ ድሃ ነኝ ብላለች። ይመቻት። ኤኒዌይስ እስቲ ወደ ቀጣይ ቪዲዮ እንሂድ። የሚገርምሽ ማለት ነው ይሄን ሰዓት $1000 ነው የገዛሁት። ወይኔ ታድያ ሀብታም ፍቅረኛ ነው ያለኝ። ሀብታም ብለሽ አሳነሽው። ከሀብታም በላይ ነው እንጂ። ዛሬ ስብሰባ አለ ቀበሌ። እኔ ቀበሌ 200 ብር ደግሞ አበላለሁ 200 ብር እንችላለን። 200 ብር ፈጣሪ ምን አድርጌ ነው በጠዋቱ ይሄን ሲሳይ ያበሰብከኝ? 200 ብር። ኧረ እሷ መኖሯ ራሱ ረስተዋል። 200 ብር አበል ስላለ ቀበሌ ሰብስባል። ኧረ ይመች አባቴ። ዝም ብለህ ነው እንደምትሰክሳት አባቴ። ተበላክ ጥላ ከሄደች። ይመች። ወደ ቀጣይ ቪዲዮ እስቲ ቤተሰብ። እማዬ ወጥ አልቋል። አንተ ከርሳ አልቋል። እማዬ ግን ለምንድን ነው ሁሌ አባዬ ስራ ሲሄድ ጓደኛው ቤት ተመች ፈላላ አይደለም እኮ ደግሞ ተመች ተጨጭቡት? ምንድን ነው ኳሳያችሁ ነው እንዴ? ማን አግብተው? አንተ ልጅ በማይመለከት አትግባ። አይደለም እኮ ደግሞ ምንድን ነው መጣ የምትይው? ማን ሰው ይጠቅባችሁ ነው? ወይኔ ጉዴ! አንተ ልጅ ከኔ ምንድን ነው የምትፈልገው? ወጥ ነው ደግሞ ምንድን ነው ጓደኛ ከስ ይመጣ ይቀየራል የምትይው? አልጋ ላይ ኳስ ይጫወታችሁ ነው አንተ? አይደለም እኮ ደግሞ ምንድን ነው ባለፈው ከዘፋች ልጅው ቆየሽ የሚልሽ ምንድን ነው? ዘፈን ቻልሽ እንዴ? ማየ ያኔም ዘፈኝልኝ። ወይኔ ና ወጥ ነው የፈለከው አይደል? ና ደስተ ና የኔ ጠንበለል ና አባዬ እኮ ጎረቤታችንን ከዘፈችን ቆይ ሲላት ሰምቼ እኮ ዘፈነ አንድ እኮ ነና ወጥ ነው ያልከው? ያዝ የምን አባውጥ ነው ይልከዚ ወጡ ስም ተንከሲስ። ኧረ ይመችው ያራዳ ልጅ። ኧረ ተመቸኝ በጣም። በዛም ብሎ ወጡን ሊያስጨምር ነበር ያልተሳካለትም። ሜኒውስ ወደ ቀጣይ ቪዲዮ። እሱ ጋር አንዴ ሲመጣ እሱ ጋር ትቆይና
በቃ ቶሎ ነው የምመለሰው። አልቆይም፣ ችግር የለም። በሰላም አዎ፣ በቃ እሺ። አብራቱንሽ እንዳቀለጥ ደርስ ብዬ መጣሁሽ። አውሩት። እሺ። የሚገርምሽ ባለፈው ከ70 በላይ የሚሆን የቤሚ ከምትሽ 50 ሚሊዮን ብቻ ተረፍኩት። ስራው አላወጣኝ ገብሻል። አሁን ምን አደረኩ? 2 መርከብ በኔ ስካማን ያኩን አንዱ ሰርጓጅ ነው፣ አንዱ ከላይ ነው። ዝም ብሎ ወይማ ቆየባችሁ አባ ማነው? እኔ እንጃማ። እግዚአብሔር ይስጥ። ማነውማ ታውቂዋለሽ? እኔ እንጃ አባ። ምን ያስብላል? እውነቴን በሰከንድ ውስጥ ረሳችሁ በቃ። ኧረ ልጁ በሰከሳና ጭልም ማረጋት። ኧረ ይመቸው። አውዬ ጠማማ ልጅ አረፈደ እኮ ሳ አባቴ አው ምን እሺ ነው ሳ እንዴት ጀነጀ ማናት? የካሌብ እህት ነኝ። ሻማር እባላለሁ። በጣም ቆንጅዬ ነሽ። ቤዛ ልጄን አስወረደችው እንዴ? ሴተው ያልኩት እኮ ነው ያስረገዘው። ተይ በእናትሽ እሱን። አንቺ አንገትሽ እንዴት እንደሚያምር ካሌብ አይተዋል? አዎ ቴሌግራም ላይ የተለቀቀው ብልቴን አይቼዋለሁ። ሊበላ ሊበላ እውነቱን ነው እኮ የቱን ሊበላ እኛ ታሪባለታ ሊበላ እውነቱን ነው። እስቲ ወደ ቀጣይ ኦኬ። ወንድ ልጅ እንግዲህ ምን አለበት ብታጎርሳት? ሰራችለት ተናዳ ሰራችለት። ይመቻት። እስቲ ወደ ቀጣይ ቪዲዮ። ስንት ነው? እኔንም ከፍለው። ቴንኪው አመሰግናለሁ። ግን ስልክሽን እንዴ እኔ እኮ ባለ ትዳርና የሁለት ልጆች እናት ነኝ። ምን ታረጋኝ? እሺ መጣውልሽ። ዛሬ አለቀሽም የመጣው ቢመጣ ጌም ኦቨር። እንዴ ምንድነው አባ? እኔ የልጆቹ እንጀራ አባት ነኝ እንዴ? እችላለሁ። እኔ ሁሌም እችላለሁ። እኔ ማን ከፈላለግ ከፈለላ ስልኳን ስጠኝ። አይ እህትመታ ልጅ ይሁን። እስቲ አንተ ግን ይሄ ጫትህን መቼ ነው የምትተው? አንድ ቀን እንኳን አታዳምጠኝ? እያናገርኩ እኮ ነው። ምን አድርግ ነው የምትይኝ? ለመጨረሻ ጊዜ አንድ ጥያቄ ጠይቃለሁ። ጠይቂኝ። ከኔና ከጫት ፈለጥ። ከኔና ከጫት ፈለጥ። በእውነት ከባድ ምርጫ ነው ይጠይቅሽኛለሽ። ጫት ምን ይሰራል? አንቺ ትበልጭብኝ። አንቺን መርጫለሁ። የምርህ ነው? አንቺን መርጫለሁ። ጫት ይዘሽ ኧረ ይመቸው። እሷን መርጧል። ጫት ይዛ ኧረ ራዳው ልጅ ለሚ ያቺ ልጅ አያታ ፍቅረኛዬ ናት። ፍቅረኛ እንዳላትና እንደሌላ ጠይቅልኝ። እንፈትናት። ዛሬም ፈትናት። አዎ ችግር የለውም። ጠይቃታለሁ። እዚህ በጣም እንዳታበላሽ። ሰላም ነው? እንዴት ነሽ? ሰላም ነው? በጣም ነው የምታምሪው። አዎ አመሰግናለሁ። ፍቅረኛ አለሽ? የለኝም። አንተስ? እኔ እኮ አለኝ። እንዴ እና ካለክ ለምንድን ነው የምትጠይቀኝ? እዛ ጋር ያለው ልጅ ማለት ነው ፍቅረኛ እንዳላትና እንዳሌላት ይልና ጠይቃት እንፈትናት ብሎኝ ነው የላከኝ። ሚስጥር አወጣ ለሚ። አይ ለሚ ሚስጥር አወጣ። ሰላም ያስቆምኩሽማ ቀበቶ ስላላደረግሽ ነው። ሰውዬ ቱታ እኮ ነው ያደረኩት። እሺ መንጃ ፈቃድሽን ስጪኝ። እንዴ ይሄማ የልደት ወረቀት እኮ ነው። እንግዲህ ሰው ባለው ነው የሚነዳው። ሰው ባለው ነው። ትንሽ ቅቅል እኮ አምሮኝ ድሮም እኮ ገብቶኛል። ይሄን ቀቅለ ብላ ያልዋላችሁ በቆሎ ቀቅለ ብላ። ኧረ አናን ይመችሽ። ኧረ እኔ ምንም እንዳላውቅም። የምርሽ ነው? የመጀመሪያሽ ነው? የመጀመሪያ ከንፈር ወዳጄ ነህ። የመጀመሪያሽ ነኝ። እዛው ጥለዋት ሄደ። እሺ እና ደህና ነሽ? አለሁ። ኑሪልኝ። እኔ የምልህ ቶማስ ወይ አንድ ጥያቄ ልጠይቅህ እስኪ። ከጓደኞቼ ማንን ነው የምትወደው? ከአንቺ ጓደኞች
ያው እኔ ጥሩ አመለካከት አለኝ እንጂ እንዲወደዋለሁ ነው። ምን ችግር አለው? ነው ካንተ ጓደኞች የምወዳቸው አሉ። ምን ችግር አለው ብትነግረኝ? ቤቲ ደስ ትላለች። ምን ነው ታስቀኛለች። ታስቃለች። በእኔ ቀልድ ቀን አንድ ቀን ምስስቅ ሰምቼ አላውቅም። ነገሩ ተቀየረ። አላየሽውም እንጂ ታስቀኛለች እኮ ብዙ ጊዜ። አይ እኔ አንድም ቀን ስስቅ ሰምቼ አላውቅም። አንቺም ምንም ታስቂኝ። ለምን አንድ ላይ አትሆኑም ግን? ማለት ከቤቲ ጋር ካንቺ ጋር ነው እንዴ? አይ ድሮም ጠረጥር ነበር። ጓደኞቼ ምረጥ ብለሽ ስላስጨነቅሽኝ ነው እንጂ እኔ ጨራሽ ነው የማይመቹኝ። ቤቲ ጨራሽ ይሄ ፊቱ ላይ ይሻላል ከቤቲ። ጓደኞቼን አትወዳቸውም? አትወዳቸውም። አንቺ ነው ወደድሽ። ጓደኞቼን አትወዳቸውም? ጓደኞቼ ማለት እኔ ማለት ጓደኞቼ። ስለዚህ እኔን ማትወደኝ ማለት ነው። አረ በጣም ነው የምወዳቸው። ትወዳቸዋለህ። መጀመሪያ ቤቲን ብቻ ነበር የምትወደው። አሁን ደግሞ ጭራሽ ሁሉንም ወደድካቸው። ለምን ጠቅልለህ ሁሉንም አታገባ? መጀመሪያውኑ ነገር ስትፈልግ ነበር ማለት ነው እቺ ልጅ። ለምን መጀመሪያ ማንን ነው የምትወድ ብላ ጠየቀች፣ እሱን ነገራት። ከዛ በኋላ ደግሞ ሁሉም ትወዳቸዋለህ። እውነት መጀመሪያውኑ ልትለይ አስባለች፣ አቅዳለች። ሰው ምንም ማድረግ አይቻልም። ወንድሜ ቶማስ ራስን ቻለው። ይመች። ኧረ ጠራችኝ። ምን ይወጋ? ኧረ መጣ። ኧረ ይቅርብና ተቀመጥ እባክህ። ምንድን ነው አንተ? እነዚህ እኮ ገንዘብን ዝርፍርፍ አድርገው ቼክ የማያደርጉ። ኧረ ይህቺ ምስልሽ ቆንጆ ገንዘብ ኧረ ትብላ። ኧረ እሺ ምን አላዘሽም? ኧረ ያዘሽ የፈለግሽው ዘይ። ይኸው ማቴሪያሎች ደርሷል። እሺ በል በቃ ልትሄጂ ነው? ልትሄጂ ነው? ጨካሽ አባ ሂሳብ ስንት ነው ወንድሜ? 56 ሺህ ብር። በኢየሱስ ረግጠው ብዙ ነገር ነው እየተጠቀማችሁ። ሀብት ነው 56 ሺህ ነግሮኝ ነበር። ይመቸው። የጓደኛ ምክር ማስማት ነበረብህ። እንኳን ያንሳል። እሺ እንኳን እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። በጣም ዘና ፈታ እንዳላችሁ አልጠራጠርም። በሌላ ቪዲዮ በሌላ ቀን እንገናኛለን። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ደስ ዩቱብ የእናንተው ቻናል ነው። ዘና ፈታ የምትሉበት ነው። ቴንኪዩ። መልካም ጊዜ